እንክፈተው እናንበው። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከማን ተቀብያለሁ? ከጌታ ተቀብያለሁ። ጌታ ከጌታ ተቀብያለሁ ምን ማለት ነው? አቤት! ከኢየሱስ ተቀብያለሁ አይልም፣ ከእግዚአብሔር ተቀብያለሁ አይልም፣ ከክርስቶስ ተቀብያለሁ አይልም፣ ከጌታ ነው ይላል። ኢየሱስ በቤተ ክርስቲያን ውስጥ እንደ ጌትነት ሲገለጥ እንደ ጌታ ስናውቀው ምን ማለት ነው? ኢየሱስን በቤተ ክርስቲያን ውስጥ እንደ ወንድም ስናቀው አብረን ወራሾች ነን እና የእግዚአብሔርም ልጆች ነን። ኢየሱስን በቤተ ክርስቲያን እንደ ጌታ አክት ሲያደርግሳ እንደ ጌታ አክት ሲያደርግ አቤት ወንድሞቹ ነን፣ ባሪያዎቹ፣ ታዛዥ፣ ሎሌ ምን ማለት ነው? በዛን ሰዓት አብረን ወራሽ ብቻ ሳንሆን ፈቃዱን፣ አቅሙን፣ ስልጣኑን በእኛ ላይ የሚገልጥ ሲሆን እኛ ደግሞ በእግዚአብሔር ቤት ውስጥ ለሱ ፈቃድና ጌትነት የምንታዘዝ ነን። ስለዚህ ጳውሎስ የቤተ ክርስቲያን ስርዓቶችን በእግዚአብሔር ቤት ውስጥ ያሉ ኦርደርስ የሆኑ ነገሮችን ሲሰጥ ኢየሱስ ነው ያለው፣ እግዚአብሔር ነው ያለው አይልም። ማን ነው ያለው ይላል? ከጌታ ነው። ይሄ ያ ወንድማችን ኢየሱስ ለወራሽነት ወንድም የሆነን ለእግዚአብሔር ልጅነት ወንድም የሆነን እርሱ በቤተ ክርስቲያን ውስጥ ላለው ስርዓት ቅደም ተከተል ኦርደር ግን እሱ ምንድነው? በቤቱ ላይ እንደምንድነው? ጌታ ነው። ኢየሱስ የእግዚአብሔር ልጅ በቤቱ ውስጥ ጌታ ነው። ምን ማለት ነው? የቤተ ክርስቲያን ራስ ነው። መመሪያ የሚሰጥ እሱ ነው። የኛ ድርሻ ምንድነው ማለት ነው? እርሱ ጌታ ከሆነ እኛ ሎሌ ከሆነን መመሪያዎቹ ቢጥሙንም ባይጥሙንም ስሜት ቢሰጡንም ስሜት ባይሰጡንም ምን እናደርጋቸዋለን? እንደወረደ ያለ ክርክር ያለ ጭቅጭቅ እንቀበላቸዋለን። ይህንን ያለው ጳውሎስ ከምዕራፍ 11 ጀምሮ ብዙ መመሪያዎች ሰጥቶ ነው። በማህበር ውስጥ የሚኖር ስርዓትን ከሰጠ በኋላ አዲሱ መደበኛ ትርጉም ያዛለ። ለምሳሌ አንደኛ ቆሮንቶስ 11 ርዕስ ይሰጣል አይደል? አዲሱ መደበኛ ትርጉም ርዕስ አለ፣ ርዕስ ይሰጣል። ርዕሱን ምን ብሎ ነው የሚሰጣችሁ? ከ11 ጀምሮ አንደኛ ቆሮንቶስ 11 ርዕሱን ምን ይለዋል? ስርዓት ያለው አምልኮ ይላል። ያንተም ስርዓት ያለው አምልኮ ቆንጆ ርዕስ ነው። መጽሐፍ ቅዱስ የሰጠው ርዕስ ስርዓት ያለው አምልኮ ምን አለ ማለት ነው? አቤት! ስርዓት የሌለው ምን አለ ማለት ነው? አምልኮ አለ ማለት ነው። ከምዕራፍ 11 ጀምሮ ስርዓት ያለው አምልኮ፣ ይሄን የአምልኮ ስነ ስርዓት ወይንም ይሄን ስርዓት ያለው አምልኮ የደነገገው ማን ነው? የደነገገው ማን? ጳውሎስ ነው አይደል? የሚመስለን ማን ነው? ቁጥር 2 ወንድሞቼ ሆይ በሁሉ ስለምታስቡኝና አሳልፌ እንደሰጠኋችሁ ወግን ፈጽማችሁ ስለያዛችሁ አመሰግናችኋለሁ። ዋው! እግዚአብሔር ከሙሴ ሕግ 100% ነፃ ሲያወጣን ወደ ክርስቶስ ወግ 100% ከቶናል። ብዙ ጊዜ ቸርች ውስጥ ምንድነው ይሄ ወግ የሚሉ ሰዎች ከሙሴ ሕግ ግን ነፃ ያልወጡ ናቸው። የሙሴ ሕግ ላይ ጠበቃ ናቸው፣ ለሙሴ ሕግ አንደኛ ናቸው። ግን ወጎችን ስናወራ የምን ወግ ነው? ምንድነው ወግ? ጳውሎስ ሌላ ቦታ ላይ ምን እንዳለ ስሙ። እኛ ከሰጠናችሁ የክርስቶስ ወግ ውጭ እንድትኖሩ የሚነግራችሁ ሰው ካለ ከርሱ ቶሎ እንድትለዩ አሳስባችኋለሁ። ኦኬ፣ ቸርች በማን ወግ ነው የምትተዳደረው? በክርስቶስ ወግ ነው የምትተዳደረው። ሕግ እንጂ የሌላት ወግ አላት። ከሙሴ ሕግ ነፃ ነን፣ ከክርስቶስ ወግ ግን ነፃ አይደለንም። ይሰማል አይደል? በዚህ ዘመን ምንድን እናንተ ቸርች ወግ ይበዛል ወግ ምናምን የሚሉ ሰዎች ግን እናውቃቸዋለን። የሙሴ ሕግ ጠበቆች ናቸው። ሕግ ላይ ግን በቃ ሕግ እንዴት አያጸድቅም ትላላችሁ ደግሞ ይላሉ። በቃ እኮ ነገሩ እኮ ጠፍቷል፣ ተገለባብጧል ማለት ነው። ቤተ ክርስቲያን ከሙሴ ሕግ 100% ነፃ ነች። ጳውሎስ ምን ብሏል? ይህች ላይኛይቱ ኢየሩሳሌም ከሙሴ ሕግ በነፃነት የምትኖር ናት። በመካከላችሁ የሙሴን ሕግ የሚሰብኩ ግን የባሪያይቱ የአጋር ልጆች ስለሆኑ ከማህበራችሁ ምን አድርጉ? አስወጧቸው። ይሄንን ያለው ጳውሎስ ምን አለ? አሳልፌ የሰጠኋችሁ ደግሞ ምን አለ? ወግ አለ። እየነገርኳችሁ ነው። በደንብ አስተውላችሁ። ባለህበት አጥቢያ የክርስቶስ ወግ አለ ወይስ የሙሴ ሕግ ነው ያለው? አሁን የሚጠየቀው ይሄ ነው። ባለህበት ቦታ በሙሴ ሕግ ጉዳይ ጥብቅና የሚቆሙ ሰዎች የክርስቶስን ወግ ግን አያጣጥሉምን? የክርስቶስ ወጎች ምንድን ናቸው? በአጥቢያ
አንዱ የጌታ እራት ነው። ግን ማህደር ሲሰበሰብ ስርዓት ያለው አምልኮ ወይም ደግሞ የአምልኮ ስነ ስርዓቶች አሉ። ማን የሰጠን? ኢየሱስ። ማን ነው ተቀብሎ አሳልፎ የሰጠን? ቅዱስ ጳውሎስ። ቁጥር 2 ወንድሞች ሆይ በሁሉ ስለምታስቡኝና መጀመሪያ የጳውሎስን ትምህርት ለመቀበል ጳውሎስን ማሰብ ጥሩ ነው። አሳልፌ እንደሰጠኋችሁ ሳይሆን ምን ብዬ አሳልፎ መስጠት ምን ማለት ነው? እዚህ ጋር አንድ ሰው ቆሟል፣ እዚህ ጋር ሰንበዲ ቆሟል። አሳልፌ የምሰጠው እንዴት አድርጌ ነው? ይሄ ሰውዬ የሚሰጠኝን ተቀብዬ ስሰጥህ አሳልፌ ሰጠሁ ነው ይባል። እኔ ምንድን ነኝ ማለት ነው? አሜን። አሳልፎ ሰጪ ብቻ፣ ሰጪው ማን ነው? ሌላ ነው ማለት ነው። ስለዚህ አሁን የምናነሳቸውን ትንንሽ ነጥቦች ሌላ አካል ነው ከላይ በሐዋርያው ጳውሎስ በኩል ለአጥቢያ ማህበር የሰጠውና የላይኛውን ዓለም ፍላጎትና የልቡን መሻት ማወቅ የምትፈልጉ ሰዎች አሁን በዙሪያችሁ ካለ ውድቀት አንድ ጊዜ ህሊናችሁን ነፃ አርጉ፣ ሰብሰብ አርጉና የላይኛውን ዓለም ፍላጎት እንስማ። በአጥቢያ ማህበር ሲሰበሰብ ሰማይ እንዴት እንዲሆን ይፈልጋል? ጳውሎስ ምን አለ? አሳልፌ እንደሰጠኋችሁ ምንን? ህግን ነው ወግን? ደስ ይላል። የክርስቶስ ወጎች ደስ ይላሉ። በጣም ነው ደስ የሚሉት። በጣም ደስ ይላሉ። እንደሰጠኋችሁ ወግን ፈጽማችሁ ስለያዛችሁ ምን አድርገው ነው ያዙት? አሳልፎ የሰጣቸውን ወግ የቆሮንቶስ ክርስቲያኖች ምን አድርገው ፈጽመው ይዘውታል። እያንዳንዷን ዲቴል ይፈጽሟታል። ለምን? ጳውሎስ ላይ ጥያቄ ያለባቸው ሰዎች አሉ። በጳውሎስ ላይ ያመጹ ሰዎች አሉ። ቆሮንቶስ ቤተክርስቲያኖች እነዚህ ሰዎች እንኳን ልባቸውን አልሸረሸሩም። ለምን? ጳውሎስ አሳልፎ የሰጠን ከኢየሱስ ተቀብሎ ስለሆነ ጉዳያችን ከጳውሎስ ጋር አይደለም፣ ከጳውሎስ ጀርባ ካለ ሰማይ ጋር ነው። ስለዚህ ምንም ማድረግ አንችልም እንደማለት ነው። የሰጧችሁን ወግ ፈጽማችሁ ስለያዛችሁ አመሰግናችኋለሁ። ኦኬ፣ ከየት ነው ተቀብሎ አሳልፎ የሰጠን? ቁጥር 23 ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና። ከማን ተቀብዬን የሰጠኋችሁ? ከእግዚአብሔር ከኢየሱስ ከክርስቶስ ወይስ ከጌታ? ጌታ። ስሙን አልጠራውም፣ ታይትሉን ነው የጠራው። ይሰማል? ስሙን አልጠራውም፣ ታይትሉን ነው የጠራው። ዋው! ለምንድን ነው ስሙን ትቶ ማረጉን የጠራው ሲባል አንዳንድ ጊዜ እንዘናጋለን። ለምሳሌ አባቱ ወታደር የሆነ ኮሎኔል የሆነ ሰው ቤት ውስጥ ዳዲ ነው የሚሉት፣ እርግጠኛ ነኝ እንጂ የቤቱ ልጅ አባትየው በገባ በወጣ ቁጥር እየተሰለፈ ይላል እንዴ? አይልም። ኮሎኔሉ አገር ውስጥ ድንበር ላይ ተዋግተው አተራምሰው ታንኩን አስተኩሰው መድፉን አስተኩሰው ነው ቤት የሚመጡት። ሲመጡ ምንም እላያቸው ላይ መድፍ ያስተኮሰም ታንክ የተኮሰም አይመስሉም። ይመጣሉ ቤት ውስጥ ቁምጣቸውን አድርገው በሲሊፐር ተሸርታቸውን ልጃቸው እየዘለለ ጺማቸውን እየጎተተ ይጫወታል። እውነት ውሸት? ይሄ ልጅ ግን ማወቅ አለበት ሲያድግ እኚህ ጺማቸው የሚጎትተው ሰውዬ ዳዲ ምናምን የሚላቸው ሰውዬ ቦታቸው ጋር ሲቆሙ ሌላ ሰው እንደሆኑ ማወቅ አለበት። ኮሎኔል መሆናቸውን ማወቅ አለበት። መድፍ አስተኳሽ እንደሆኑ ማወቅ አለበት። ጀግና እንደሆኑ ማወቅ አለበት አይደለም ወይ? ደግሞ አባቱ ዳኛ የሆነ ሰው ማለት ነው። ቤት ውስጥ አባዬ ምናምን ያለ ሰው ፍርድ ቤት ከሄደ በኋላ አባትየውን ሲያይ እና ፋዘር ምን መሰለህ ይላል። ፍርድ ቤት ጋር ሲቆም ክቡር ዳኛ ገብተዋል ተነሱ ሲባል ብድግ ይላል እንጂ ምን ፋዘር ነው የመጣው ቁጭ በል አይባልም። 3 ወር ግባ ይባላል። እውነት ውሸት? ያኛው ሰውዬ እዛ ጋር ሲገርቡ ካባውን ሲያደርጉና ሌላ ሰው ናቸው። አውቶሪቲ ነው ኢንቨስት የሚሆኑ በእነሱ ላይ ልብስ የሚለብሱት ማለት። ስለዚህ ቤተ ክርስቲያን ውስጥ ከወራሽነት አንጻር ኢየሱስ ወንድማችን ነው፣ እግዚአብሔር አባታችን ነው። ከክርስቶስ ጋር የእግዚአብሔር ወራሾች ነን። ግን ቤቱ ደግሞ ኦርደር አለው። ሳሎን ቤት፣ ጓዳ፣ ምናምን ኪችን አለው። ሁሉም እንደየሙያው እንደ ጸጋ ስጦታው የሚሰማራበት ነው። በዛ ቤት ውስጥ በዚህ ውጣ በዚህ ገባ፣ አንተ እዛ ጋር አንቺ እዚህ ጋር የሚለው ማን ነው? ጌታ ነው። ቤቱ ስርዓት አለው።
ኦርደር አለው፣ አምልኮ ስርዓት አለው። ጳውሎስ የሰጠኋችሁን የቤተ ክርስቲያን ወጉን ስርዓቱን የሰጠኋችሁ ከማን ተቀብዬ ነው? ከጌታ አለ። ያው ምዕራፍ 11 ላይ ይህንን ነው የሚነግረን። ቁጥር 3 ላይ አንድ ወግ በቤተ ክርስቲያን ውስጥ ያገቡ ባሎች የሚስቶቻቸው ምንድናቸው? ራስ መሆናቸው እንድታውቁ የሚል። በአጭሩ በቤተ ክርስቲያን ውስጥ ወንድና ሴት እኩል ናቸው፣ ግን አንድ አይነት አይደሉም የሚል ነው። ከዛ በኋላ ደግሞ አንዱ ነገር ወንዱ ምን እንዳይሆን ሴታ ሴት አይምሰል። ጺም ያለው ሴት ጺም አለው ጸጉር ግን ወርዶ ሴታ ሴት ምናምን እንዳይሆን። ቀጥሎስ ሴቷ ደግሞ ወንዳ ወንድ እንዳትሆን ሴት ትምሰል የሚል ነገር ይናገራል። ቁጥር 11 ላይ እንደዚህ አይነት ትምህርቶች ወጎችን ማን የሰጠው? ቅድም ማን የሰጠው? ጌታ ኢየሱስ ነው ለቸርች የሰጠው። ወንዶች ወንድ ምሰል፣ ሴታ ሴት አትምሰል። ወንዳ ወንዱን በቃ ስታወራ እጅን እንዲህ ምናምን አትበል፣ ሂጂ እዛ ምናምን አትበል። ወንዱን ቆፍጠን በል። ሴቶች ደግሞ ድምጻቸውን ሴት አርጎት እንዴት ደራና አይባልም ይላል። ይሄ እስከ ስንት ነው? እስከ ቁጥር 14። ሴት ሴታ ሴት ትሁን፣ ወንድ ወንዳ ወንድ ይሁን። ደስ አይልም? የክርስቶስ ወግ ደስ ይላል። ወንድ ልጅ ወንዳ ወንድ ሲሆን ደስ ይላል። ሴት ልጅ ሴታ ሴት ስትሆን ደስ ይላል። ከቤ የሚባሉ ሴቶች አይታችሁ? ከቤ እንዴት ደራና ታረጋለህ? እንደሱ አትሁን። ከቤ ጌታን ከተቀበለች በኋላ ምን መሆን አለባት? ወደ ሴትነት ጸጉሯ እየረዘመ መምጣት አለበት። እያሳደገችው ከስክስ ጫማዋን የሴት ጫማ እያደረገች መምጣት አለባት። በቃ እንደዚህ ነገሮች እሺ፣ እንደዛ ይሆናል። ወንዶች ነው እንዴ የሚጥመለመል ወንድ ሲኖር እኛ ቸርች ከሆነ እኔ ያለው ችግር የለው። እኔ በሁለት መልክ ስለማገለግል ችግር የለው። በቃልም አገለግላለሁ። በቃል ብሉ የማይገባው ከሆነ ሌላ አይነት አገልግሎት አለ ይመጣል ማለት ወንድ ልጅ ወንድ ይሆናል። መጀመሪያ ጉልበት ስራ ውስጥ ነው ማሳራ። እንደ ወንዶቹ እዚህ አሸዋስ ቦካሃለሁ ለስላሳ እጅን እንዲቆረፍር ነው ማደርገው። ስፖርት የሚሰሩ ልጆች አሉ፣ ከነሱ ጋር አገናኛለሁ። የኛ ልጆች ጡንቻ ክብ መሆኑ ያቆማል፣ ትንሽ ቅርጽ ታወጣለ ምናምን እያለን ወንድ ነው የምናረግ በአመቱ። አንድ እሱ አለ። ቁጥር 16 እንዲህ አይነቱን ነገር ምንድነው ምን ይሆናል ምናምን የሚል ሰው ቢኖርስ? ምን ሰው መብቱ ነው እንደፈለገው ምናምን ምንድነው ቢልስ? ቁጥር 16 ማንም ሊከራከር ቢፈቅድ በዚህ ጉዳይ ላይ ምን ማንሳት አይቻልም? ክርክር ማንሳት አይቻልም። ማን ያዘዘው ነው? እግዚአብሔር አይደለም ያዘዘው፣ ኢየሱስ አይደለም ያዘዘው። በስም አልተጠራም፣ በማዕረግ ነው የተጠራው። ማን? ጌታ ነው ያዘዘው። ነብይ ነኝ እኔ እግዚአብሔር ሰው ነኝ ስጸልይ እንዲህ ነው የገባኝ ምናምን ብሎ የለም። ያዘዘህ ማን ነው? ጌታ ነው። ወንዶች ምን ሆኑ? ወንድ ብቻ ሳይሆን ወንዳ ወንድ። ሴቶች ምን ሆኑ? ሴታ ሴት ሆኑ። ከዚህ ውጭ ግን መሀል ላይ ለመሆን የሚሞክርና የሚደግፍ ካለስ የሚከራከር ቢኖር እኛ ወይም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለን። ወንድ ልጅ ሴታ ሴት የሚሆንበት፣ ሴት ወንዳ ወንድ የምትሆንበት ልማድ የለን። ከቁጥር 17 ጀምሮ ደግሞ ሌላ ወግ ይሰጠናል። ምን? የጌታ እራት ስርዓት ይሰጠናል። የጌታ እራት ስርዓት ይሰጠናል። ከቁጥር 17 ጀምሮ እንዴት ማድረግ እንዳለብን፣ የጌታ እራት ስንቆርስ ምን ማድረግ እንዳለብን ወዘተ ትምህርቱን ይሰጣል። ስለዚህ ጌታ ኢየሱስ የቤተ ክርስቲያን ራስ ለቤተ ክርስቲያን ወግና ስርዓት ሰጥቷታል። ይሄ ቅድም ያየናቸው ሁለት ስዕሎች ወይም ቁሶች፣ አንዱ ቂጣ ነው፣ አንዱ ጽዋ ነው። ስንበላው ቂጣው ስጋ አይደለም፣ ስንበላው ስጋ አይደለም፣ ስንጠጣው ደም አይደለም። መጽሐፉ የሚለው ይህንን ስጋ ስትበሉ አይልም፣ ይህንን ደም ስትጠጡ አይልም። የሚለው ይህንን እንጀራ በበላችሁ ጊዜ ሁሉ ነው የሚል። ስንበላው እንጀራ፣ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ነው የሚለው። ስንጠጣው ጽዋን እና ንባቡን ቁጥር 23 ለእናንተ ደግሞ አንደኛ ቆሮንቶስ ማለት ነው 11:23 ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና
ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት ስጋን አንስቶ አይልም እንጀራን አንስቶ አመሰገነ። ይሄ ትምህርት ይሰጠናል። እግረ መንገድ የጌታን እራት በምንቆርስ ሰዓት የሚሰጠን ነገር አለ። የጌታ እራት ፕሮግራም እግዚአብሔርን በማመስገን የምንሞላበት ጊዜ ነው። አመሰገነ። ቆርሶም ይዋ አነጋገሩ አሁን ሰዎች ቂጣውን ስጋ ነው ይቀየራል፣ ስጋ ይሆናል፣ ትኩስ ስጋ ይሆናል የሚሉበት ምክንያት ይሄ ነው። እንካችሁ ብሉ፣ ይህ ስለናንተ የሚሆን ሉቃስ ወንጌልም ላይ ስለናንተ የሚሆን የሚሰጠው አየ። ኢየሱስ በዛ ሰዓት ሞቷል? አልሞተም። ስለኛ በመስቀል ላይ ተሰጥቷል? አልሆነም። በመስቀል ላይ ሆኗል? አልሆነም። እና ይህ ስለናንተ የሚሆን ወይም የሚሰጠው ስጋዬ ነው። ገና አልተሰጠም። ይህንን ታዲያ ለምን ይሰጠናል? ይህን ለመታሰቢያ ያድርጉት። ይህን ይላል መልሶ፣ ይህን ቂጣውን አንስቶ ማለት ይህን ስለናንተ የሚሰጠው ምንድን ነው የሚሰጠው? ቂጣው ነው? የሱ ስጋ? አቤት የሱ ስጋ ስለናንተ የሚሆነው ገና አልሆነም። መስቀል ላይ ምኑ ሰውነቱ ስጋዬ ነው። ይሄንን ለምን ያርጉት? ለመታሰቢያ አድርጉት። ያዙ። ይሄ ቀላል አማርኛ ነበር፣ ግን አቀማመጡ ሰዎች ቂጣውን ስጋ እንዲሉ አድርጓቸዋል። ሌላው ደግሞ እንደዚሁም ከእራት በኋላ ደሙን አንስቶ ሲያነሳ ምንድን ነው? ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን ገና አልሆነም። ደሙ ምን አልሆነም? አልፈሰሰም። እውነተኛው ደም ምን አልሆነም? አልፈሰሰም። ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው። ገና አዲስ ኪዳን አልገባም። ኢየሱስ ገና ደሙ ምን አልሆነም? አልፈሰሰም። ታዲያ ጽዋው ምንድን ነው? አቤት ይህን ጽዋ በደም የሚሆን አዲስ ኪዳን ነው። ምኑ? ይህ ምን ጽዋ ምን የሚሆን ነው? በደሜ የሚሆን አዲስ ኪዳን ነው። በጠጣችሁት ጊዜ ሁሉ ይህን ለምን ያድርጉት? ይህን ለምን ያድርጉት? ለመታሰቢያ ያድርጉት፣ ለማስታወሻ ያድርጉት። እና አሁን እንደዚህ ይላል ቁጥር 26 ስንበላው ስጋ ነውን? የጌታን እራት ስንበላው ስጋ ነውን? ስንጠጣውስ ደሙ ነውን? አይደለም። እንዴትም ነው ብለን ብንታገል አይሆንም፣ አይደለም። ስንቆርሰው እንጀራ ነው፣ ስንጠጣውም ጽዋ ነው። ግን ይሄ እንጀራና ይሄ ጽዋ ከተሰጠን በማግስቱ ከተሰጠው ስጋና በማግስቱ ከፈሰሰው የኪዳን ደም ጋር ምን አለው? ህብረት አለው። ያን ማሰቢያ ነው። አሁን ስንበላው ምንድን ነው? ስንጠጣውስ ምንድን ነው? ቁጥር 26 ይህንን ስጋ በበላችሁ ጊዜ ሁሉ አይልም ስለ እናንተ የሚሰጠው ስጋዬ ነው። ይህንን ለምን አድርጉት? ለመታሰቢያ ያድርጉት ነው። በደም መፍሰስ የሚሆነው አዲስ ኪዳን ነው፣ ገና የሚሆን። ይሄን ለምን አድርጉት? ለመታሰቢያ ያድርጉት ነው። ያን የምታስቡበት ነው አለ። ስለዚህ ስንበላው ምንድን ነው? ምን አለ ጳውሎስ? ምን አለ? አቤት አንዳንድ ሰው ቂጣውን ይዞ ያነሳና ይህንን ስጋ በበላችሁ ጊዜ ሁሉ ተብሎ እንደተጻፈ አሁን ስጋውን እንበላለን። ቀጥሎ ያነሳል ይህንን ደም በጠጣችሁ ጊዜ ሁሉ ወገኖቼ ብሎ ይላል። እኛም እንደዛ እያሰብን እንጠጣለን። ጳውሎስ ግን የሚለው እንደዛ አይደለም። ቂጣውን ያነሳና ይህንን እንጀራ በበላችሁ ጊዜ ሁሉ ይህን ምን እንጀራ በበላችሁ ጊዜ ሁሉ ይህንንም ምን ደም ነው። ስለዚህ አንተም እንደ ጳውሎስ ነው ማለት ያለብህ። ይህንን ስጋ ይህንን ደም አይባል። ይህንን ጽዋ ስንጠጣው ጽዋ ነው፣ የወይን ጽዋ ነው። ይህንን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ምኑን ትናገራላችሁ? ሞቱን ትናገራላችሁ። ሌላ ርዕስ፣ የጌታን እራት የምንቆርሰው እስከ መቼ ነው?
እዚሁ መልሰን እናልፋለን። የጌታ እራት እስከ መቼ ነው የምንቆርሰው? ጌታ ስርዓቱን የሰጠን እስከ መቼ ነው? የተለያዩ ቤተ እምነቶች ለምሳሌ ጆቫ ዊትነስ የጌታ እራት አሁን አይቆረስም 144 ሺህ ናቸው የሚቆርሱት፣ እኛ እንዲሁ አስበነው አይተነው ነው የምናሳልፈው ስለሚሉ። ጳውሎስ ደግሞ ሌላ ነገር ነው የሚነግረን። የጌታ እራትን እስከ መቼ እንቆርስ? ቁጥር ስንት? 26 እስከ መቼ? ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ እስከ መቼ? ጌታ እስኪመጣ ድረስ ምኑን እናገራለን? በዚህ ጽዋና በዚህ ቂጣ ውስጥ ሞቱን እናስባለን፣ ሞቱን እንዘምራለን፣ ሞቱን እንጸልያለን፣ ሞቱን እንናገራለን፣ ሞቱን እናውጃለን። በጌታ እራት ውስጥ ይሆናል። እስከ መቼ ነው የሚቆረሰው የሚለውን ለማወቅ ማለት ነው። ከዛ በኋላ የምናየው የጌታ እራትን ለመቁረስ ደግሞ ማን ነው የሚችለው ከኛ መሃል? ለጌታ እራት ብቁ ማን ነው እኛ መሃል? አንድ ሰው ወደ ጌታ እራት ሲመጣ ወደ ጌታ እራት ለመከማቸት የሚችለው ማህበርተኛ ምን አይነት ክርስቲያን ነው? ሁሉም ክርስቲያን የጌታ እራት እንዲቆርስ ተጠርቷልን? አዎ። ሁሉስ ክርስቲያን የጌታ እራትን ለመቁረስ ዝግጁ ነውን? አይደለም። የጌታ እራትን ለመቁረስ ቅደም ተከተሎች አሉት። መጀመሪያ ሐዋርያት ሥራ መጽሐፍ ይጠቁመናል አንድ ነገር። ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ሥራ ምዕራፍ 2 በዓለ ሃምሳ ሆነ፣ መንፈስ ቅዱስ ወረደ፣ ጴጥሮስ ቆሞ መስበክ ጀመረ። ጴጥሮስ ቆሞ ሲሰብክ የሚጀምረው ምዕራፍ 2 ቁጥር 14 ላይ ነው መስበክ የሚጀምረው። ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁን ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ እያለ ይህ በእናንተ ዘንድ የታወቀ ይሁን እያለ ስለ ኢየሱስ ክርስቶስ ወንጌልን ላላመኑ ሰበከላቸው። እነዚህ በዓለ ሃምሳ ላይ ያሉ ሰዎች ኢየሱስ የእግዚአብሔር ልጅ እንደሆነ ለኃጢአታቸው ሞቶ ለጽድቃቸው እንደተነሳ ገና ያላመኑ የአይሁድ ዲያስፖራዎች ናቸው በዓል ሊያከብሩ የመጡ። ጴጥሮስ ተነስቶ ወንጌልን ሰበከ። ስለ ናዝሬቱ ኢየሱስ ሰበካቸው። እግዚአብሔር ከሙታን እንዳስነሳው ክርስቶስም ጌታም አድርጎ በግልጥ እንደገለጠው ነገራቸው። ስለዚህ ከዓለም የነበሩት በጌታ ያልሆኑት ሰዎች ወንጌልን ሰሙ። ቁጥር 37 ይህን በሰሙ ጊዜ ልባቸው ምን ሆነ? ተነካ። ማን ነው የጌታ እራት መቁረስ አለበት የሚለው ጋር ነው ትምህርታችን። ልባቸው ተነካ። ጴጥሮስና ሌሎችን ሐዋርያት ወንድሞች ምን እናርጋሏቸው? ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃላት ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃል መሰከረና፣ እንግዲህ እዚህ መሃል ብዙ ሰብኳል። ከዚህ ጠማማ ትውልድ ዳኑ አላቸው። አይሁድን ነው፣ ከአይሁድ ጠማማ ትውልድ ማለት ነው።